ታላቅ ሰው ታላቅ ተግባር የሰሩትን ያከብራል። በዚህች ምድር ላይ የማያልፍን ሥራ ሰርተው ላለፉ ስኬታማ ሰዎችን ማክበር ታላቅነት ምስጢር ነው። ማንም ሰው ራስን የመሆን ሰዋዊ ጥበብ ሲኖረውና ለሚሠራው የፈጠራ ሥራ መልካም ግምት ሲሰጥ ታላቅ ሰዎችን ሰርቶ ለመገኘትም አስቸጋሪ ነገሮችን አያዳግቱትም። በዓለማችን ላይ በርካታ የዚች አይነት ስኬታማ ሰዎች አሉ። አንድ ሰው በሕይወት ዘመኑ የሠራውን ሥራ ታሪካዊ ሥራ ከአፈር በታች በዋለበት ጊዜ እንኳን ሰርቶ ያለፈ ታላቅ ተግባር ስሙን ዘውትር ያነሱለታል። ስለ ሙዚቃ ሲነሳ አሁን ባለንበት ትውልድ ውስጥ የመድረክ ፈርጥ እንደ ባህር ዓሣ የሚወረወርና በሙዚቃ ሥራ ውስጥ እየቀዘፈ የሚዋኘው ብዙዎቹን በሚሠራው ማራኪ የሙዚቃ ስልት የሚያስደምመው ትልቅ ለውጥ የፈጠረው የጥበብን ሕይወትን በብዙሃን ሕዝብ ዘንድ እንዲወደድ ያደረገ ወጣት ድምፃዊ ቴዎድሮስ ካሳሁን በግንባር ቀደምትነት ይጠቀሳል። ይህ ወጣት ድምፃዊ ብዙዎች የሚዘነጉት ወይም በቸልተኝነት የሚዘሉትን ታላቅ ሰዎች ተግባር ፈጠራ በተፈጥሮ በቸረችው እምቅ የጥበብ ችሎታ በመጠቀም በማራኪ ድምፅ አቀንቅኖላቸዋል። ወደ ኋላ መለስ ብለን ቴዲ ለሕዝብ ካበረከተላቸው የሙዚቃ አልበሞች አቡጊዳን ብቻ ብንመለከት እንኳን ለግርማዊ ቀዳማዊ ኃይለ ሥላሴና ለጀግናው አትሌት ሻለቃ ኃይሌ ገብረሥላሴ ዘፍኖላቸዋል። ልብ በሉ፣ ግርማዊ ቀዳማዊ ኃይለ ሥላሴ ኢትዮጵያ ንጉሥ ነበሩ። በነገሱባቸው ዓመታት ታላላቅ ተግባሮችን ካከናውነዋል። በተለይ በአፍሪካ ሕዝቦች ዘወትር የሚነገርላቸው የጥቁሮች አፍሪካውያን በነጮች ተረግጦ መኖርና የአፍሪካ ሀገሮችን መከፋፈል በመቃወም አፍሪካ አንድ ነች በማለት ወገባቸው ታጥቀው የተከራከሩ መሆናቸው የአፍሪካ አባት የሚል ቅጽል ስም አሰጥቷቸዋል። ከዚህም በላይ በርካታ ተግባሮች ለሀገራችን ኢትዮጵያ ያበረከቱ ታሪካዊ ታላቅ ንጉሥ ናቸው። ሌላው አትሌት ሻለቃ ኃይሌ ገብረሥላሴ ነው። ጀግናው አትሌት ኃይሌ በተሰማራበት ሩጫ ላይ በተለያዩ የዓለም ሀገሮችን በመዘዋወር በተወዳደረባቸው ስፍራዎች በሙሉ የአንደኝነት ደረጃ በተቀናጀባቸው በርካታ ውድድሮች ላይ ለዓለም ሀገራት የሀገሩን ባንዲራ ከፍ አድርጎ ያስውለበለበ ከመሆኑም በላይ ለሀገሩ ያለውን ፍቅር ባንዲራ ከፍ አድርጎ ያውለበለበ ከመሆኑም አስገድዶ ተረከዙ ታሞ ኦፕሬሽን ሆኖ እንኳን የሩጫ ውድድርን በድል በማሸነፍ ለባንዲራ ያለው ስር የሰደደ ፍቅር በተደጋጋሚ ያሳየ ታሪካዊ አትሌት ነው ቴዲ አፍሮ። እነኚህን ሁለት ኢትዮጵያውያን ታላላቅ ሰዎችን ስማቸውን እያነሳ ማንም ሰው ባልሞከረ መንገድ ዘፈነላቸው። በእነኚህ ታሪካዊ ሰዎች ብቻ ሳያበቃም ጃማይካዊ የሬጌ ንጉሥ ቦብ ማርሌን አውድሶታል። ቦብ ማርሌ ኢትዮጵያን የሚወድ አረንጓዴ፣ ቢጫ፣ ቀይ ቀለምን ሰንደቅ ዓላማን የሚከብር ከዚያም በላይ በርካታ ተግባሮችን ያከናወነ ትልቅ ሰው ነው። በተለይ የግርማዊ ቀዳማዊ ኃይለ ሥላሴ አፍሪካ አንድ ነች የሚለውን ሐሳብ በመደገፍ ከኢትዮጵያኖች ጋር አብሮ በመሰለፍ የሚጠበቅበትን ኃላፊነት የተወጣ ታሪካዊ አርቲስት ነው ቦብ ማርሌ። ቴዲ አፍሮ ታላላቅ ሰዎችን በማወደስ ታላቅነቱን አስመስክሯል። ቴዲ አፍሮ ወደ ሙዚቃ ዓለም ገና ዘልቆ ሳይገባ ጅምሩ ለክቡር አርቲስት ዶክተር ጥላሁን ገሰሰ እንዲሁም ባለፉት ዘመናት ለነበሩና ለዘፈን እድገት ትልቅ አስተዋጽኦ ላበረከቱ የዘፈን ጀግኖች አድናቆቱን ተናግሯል። አንድ ሰው ሌላ የሰራውን መልካም ሥራ ማድነቅ ሲጀምር የእሱን ታላቅነት በተዘዋዋሪ መንገድ ይገልጸዋል። ቴዲ እጅግ በጣም ከፍተኛ የዝና ባለጸጋና በብዙ ሚሊዮን ሕዝብ ዘንድ እንደ ተምሳሌት የሚገለጽ ኢትዮጵያዊ ታላቅ ድምፃዊ ነው። ታላቅ ሰው ታላቅ ተግባር የሰሩትን ታሪካዊ ጀግኖች ያከብራል። ምክንያቱም በልብ ውስጥ የምትኖር የታላቅነት የእውነት ምስጢር አለችና። በመሆኑም የበረቱ ሰዎች ታሪክ መዘከርና ማውቀስ እንዲሁም ማወደስ ታላቅ ስለሆነ ሰው ለነፍሱ ደስታ እንጂ ሌላ ምን ይቸርለታል? ከሆኑ አይቀር መሆን ነው እንጂ ከሆኑ አይቀር እንደ ቴዲ ልብ
በሙሉ በምንም የማይበገር ከሰሩ አይቀር እንደ ቴዲ ታሪክ መስራት፣ ከራስም አልፎ ለህዝብ ልጅነት መብቃት፣ ከተወደዱ አይቀር እንደ ቴዲ መወደድ፣ በህዝብ ፍቅር ተከቦ በሞገስ መራመድ፣ ከታደሉ አይቀር እንደ ቴዲ መታደል፣ ፍቅር ሰርቶ የህዝብን ፍቅር መቀበል። የቴዲ አፍሮ የደግነት መለኪያዎች ጥሩ ሰው መሆኑ ውጤቱና እርካታው ለባለቤቱ ነው። ደስታውም ቢሆንም መልካምነት ያዘለ የህይወቱን ጉዞ ነው። ደግ ሰው እድሜው ረጅም ነው፣ ወዳጆቹም ብዙ ናቸው። ደግነት ከውስጡ የሚመነጭ የቅንነቱ ውጤት ነው። ኢትዮጵያ ህዝብ አብዛኛው በየዋህነት ለተቸገረ በመርዳቱና በአክብሮት የሚታወቅ ህዝብ ነው። ብዙ የሀገራችን ባለሀብቶች በሀገራቸው በተለያዩ ችግሮች ላይ ፈጥኖ በመድረስ ሀገራዊ ወገናዊ ፍቅራቸውን ከገንዘብ እስከ ጉልበታቸው ሊያበረክቱ ይታያሉ። ይህ ሁሉ የደግነት መገለጫ ሊሆን ይችላል። ዝነኛው ድምፃዊ ቴዎድሮስ ካሳሁን በብዙሃኑ ወይም በመላው ኢትዮጵያ ህዝብ በደግነት በጠንካራ የሥራ ውጤታማነት ዘውትር የሚወደስ በየትኛውም ቦታና ስፍራ በአብነት የሚጠቀስ ታላቅ ተምሳሌት የሆነ ምክንያት ምንም ይሆን ቴዲ አፍሮ ዘፋኝ ብቻ ነው ለማለት ይከብዳል። ምክንያቱም ከሚሰራው ሙያ በተጨማሪ ለሀገሩ ብዙ ነገሮችን አበርክቷል። ወገኑ በተቸገረ ጊዜ ፈጥኖ ደራሽነቱን አስከብሯልም አሳይቷል። ለምሳሌነት ለአብነት ጥቂት ላስታውሳችሁ። ወደፊት ሰንደፋ ላይ ይሰራል ተብሎ እቅድ ለተያዘው ዘመናዊ ስታዲየም የአቅሙን ገንዘብ በማበርከት ከማንም በፊት ሀገራዊ ፍቅሩና ወገናዊ አክብሮቱን ገልጸዋል። ኃላፊነቱንም ተወጥቷል። ሌላኛው በደግነት የሚታወቅበት ክፋት የሌለባቸው የድሬዳዋ ህዝብ ባልታሰበ ሰዓትና ጊዜ በወርሃ ክረምት በ1998 ዓ.ም በደረሰባቸው የጎርፍ አደጋ ለሚደረግላቸው የመልሶ ማቋቋም ቴሌአቶን ላይ እንደ ሁሌ ከማንም በላይ የተሰማውን ከባድ ሐዘን በመግለጽ ያለውን ገንዘብ ሳይሰስት አበርክቷል። በወቅቱም ድሬዳዋ ድረስ በመጓዝ በችግር ላይ የነበረውን ሐዘን አጽናንተዋል። በሚኖሩት ርዕሰ መዲናችን በአዲስ አበባ ውስጥ የሚኖሩ የጎዳና ልጆችን በገንዘብ በመርዳት አይዟችሁ ከጎናችሁ ነኝ የሚል ስር የሰደደ ወገናዊ ፍቅርንም አሳይቷል። ክብር ዶክተር ወሮ አበበች ጎበና ለሚያደርጉ በጎ አድራጎት ትልቅ ወገናዊ ፍቅር አለኝ የሚለው ቴዲ ቸርና ወገናዊ እጅ መዘርጋት ተደጋጋሚ ድርጅቶቻቸውን በመጎብኘት በርካታ ብሮችን ለግሶላቸዋል። ክብርት ዶክተር ወሮ አበበች ጎበናም ለዚሁ ታላቅ ገራገር አርቲስት ያላቸውን ክብር ከገለጹለት በኋላ እያረጀሁና አቅሜ እየደከመ ስለሆነ ድርጅቴን ተረከበኝ ሲሉ የክብር ደብዳቤ ጽፈውለታል። በፈጣሪ የተሰጠውን ጥበብ በመጠቀም ዜማና ግጥም ለብዙ ጀማሪ ታዋቂ ዘፋኞች አበርክቷል። ዜማና ግጥም ከመስጠቱ ባሻገር ገንዘብ በመደጎም ብሎም ዜማ በማስጠናት ከብዙዎቹ ባለውለታ ነው። በአጠቃላይ ቴዲ አፍሮ እጅግ በርካታ የደግነት መለኪያዎች በዝርዝር መጥቀስ እጅግ ይከብዳል። ቴዲ አፍሮ በንባብ ሲነበብ ሲቃና ጨዋታ አዋቂ፣ ትሁትና ሰው አክባሪ፣ ጨዋና ዝምተኛ፣ የዋና ዘን፣ ለፍቅር ተሸናፊ፣ ሐሜትን የማይወድ፣ ቅንነት አብዝቶ የሚሻ፣ ትንቢት ኩራት የለበት፣ ላመነበት መስዋዕት የሚሆን፣ ሰዎች በኩል አይን የሚመለከት፣ መሆን ያለበት የሚሆን፣ ሰፊ የትዕግስት ባለቤት የሆነ፣ ከመናገር መስማትን የሚመርጥ። የቴዲ አፍሮ የደግነት መለኪያዎች ጥሩ ሰው መሆን ውጤቱና እርካታው ለባለቤት ነው። ደስታው ቢሆንም መልካምነት ያዘለ የህይወት ጉዞ ነው። ደግ ሰው እድሜው ረጅም፣ ወዳጆቹ ብዙ ናቸው። ደግነት ከውስጡ የሚመነጭ የቅንነት ውጤት ነው። ኢትዮጵያ ህዝብ አብዛኛው በየዋህነት ለተቸገረ መርዳቱን በአክብሮቱን የሚታወቅ ህዝብ ነው። ብዙ የሀገራችን ባለሀብቶች በሀገራቸው በተለያዩ ችግሮች ላይ ፈጥኖ በመድረስ አህጉራዊ ወገናዊ ፍቅራቸውን ከገንዘብ እስከ ጉልበታቸው ሊያበረክቱ ይታያሉ። ይህ ሁሉ የደግነት መገለጫ ሊሆን ይችላል። ዝነኛው ድምፃዊ ቴዎድሮስ ካሳሁን
በብዙሃን ወይም በመላው ኢትዮጵያ ሕዝብ በደግነትን በጠንካራ የሥራ ውጤታማነት ዘውትር የሚወደስ በየትኛውም ቦታና ስፍራ በአብነት የሚጠቀስ ታላቅ ተምሳሌት የሆነበት ምክንያት ምን ይሆን? ቴዲ አፍሮ ዘፋኝ ብቻ ነው ለማለት ይከብዳል።